ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። እንግዲህ ዛሬ እዚህ ጋር የምታዩቸው እነዚህን ቃላቶችን ከመጀመሪያው ጀምረን እስከ መጨረሻ ያሉትን ቀስ ብዬ በተለይ ጀማሪ ከሆናችሁ ተረጋግቼ በደንብ አድርጌ አነብላችኋለሁ። እናንተ ደግሞ እየተከተላችሁ ከኔ ጋር አብራችሁ ትላላችሁ ማለት ነው። ከዚህ ጋር ርዕሳችን ይላል ቃላት ምስረታ ይላል። እዚህ ጋር በቢጫ ውስጥ ያለው ቃላት ምስረታ ነው የሚል። ስለዚህ ያው እነዚህን ባለ 3ም ባለ 4ም ፊደላቶች በአንድ ላይ ሆነው እንዴት እንደሚነበቡ ቀለል ባለ መንገድ አሳያችኋለሁ። እየጻፋችሁ ከቻላችሁ ትከታተላላችሁ፣ ካልቻላችሁ ደግሞ ቪዲዮውን እየመለሳችሁ 2 3 ማየት ያስፈልጋል ማለት ነው። እዚህ ከመጀመሪያው ስጀምር ሮ ስንት ፊደል ናቸው እነዚህ? 3 የአማርኛ ፊደላቶች። ከ ማለት የመጀመሪያ ፊደል ነች፣ በም የመጀመሪያ ነች። ሮ ምን ይላል ደግሞ የረ ቤተሰብ ሆና 7ኛ ፊደል፣ 7ኛ የረ ቤተሰብ ሮ ትባላለች። ይሄ በአንድ ላይ ምን ይላል? ከበሮ ይላል። እሺ፣ ቀጣይ ደግሞ ከዚህ ጋር ከተማ እነዚህም 3 ፊደሎች ናቸው። በአንድ ላይ ከተማ ማ ማለት የመቤተሰብ 4ኛ ፊደል ነች። ከተማ። እሺ፣ ቀጣይ ከዚህ ጋር ደግሞ ደስታ ደ ማለት የመጀመሪያ ፊደል፣ ስ የሰ ቤተሰብ 6ኛ እና ታ ደግሞ የተ ቤተሰብ 4ኛው ነው። እነዚህን በአንድ ላይ ስናነባቸው ምን ይላል? ደስታ ይላል። እሺ፣ ከዚህ ጋር ደግሞ ፈተና ና ማለት የነ ቤተሰብ 4ኛ ፊደል። እነዚህ ሁለቱ ደግሞ የመጀመሪያ ፊደላቶች ናቸው። በአንድ ላይ ምን ይላል? ፈተና ይላል። እሺ፣ ከዚህ ጋር ደግሞ ጠባቂ ጠ የመጀመሪያ ፊደል፣ ባ 4ኛ የበ ቤተሰብና ቂ ደግሞ 3ኛ የቀ ቤተሰብ ናቸው። በአንድ ላይ ጠባቂ። እሺ፣ ከዚህ ጋር ፓስታ ፓ ማለት 4ኛ የፐ ቤተሰብ፣ ስ 6ኛ የሰ ቤተሰብ እና ታ ደግሞ 4ኛ የተ ቤተሰብ ነው። በአንድ ላይ ፓስታ። እሺ፣ ከዚህ ጋር ፖሊስ ፖ ማለት 7ኛ የፐ ቤተሰብ ነች። ሊ 3ኛ የለ ቤተሰብ እና ስ ደግሞ አሁን እንዳልኋችሁ 6ኛ የሰ ቤተሰብ ነው። እነዚህ 3 ፊደላቶች በአንድ ላይ ስናነባቸው ምን ይላል? ፖሊስ ይላል። የመጨረሻው ደግሞ ገጠር ር ማለት የረ ቤተሰብ 6ኛ ፊደል፣ ገና ጠ የመጀመሪያ ፊደላቶች ናቸው። በአንድ ላይ ስናነበው ደግሞ ገጠር ይላል። እሺ፣ አሁን ደግሞ እዚህ ጋር ቀይ በተጻፈው ወደ ሁለተኛው እዚህ ስንመጣ ደግሞ ከዚህ ጋር ምን ይላል? ችሎታ አሁን ቺ ማለት የቸ ቤተሰብ 6ኛ ነች። ሎ 7ኛ የለ ቤተሰብ እና ታ ደግሞ 4ኛ የተ ቤተሰብ፣ አንድ ላይ ችሎታ። እሺ፣ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ወገን ማለት የነ ቤተሰብ 6ኛ ነች። ወገን። እሺ፣ ዘላቂ ዘ የመጀመሪያ ፊደል፣ ላ 4ኛ የለ ቤተሰብ እና ቂ ደግሞ 3ኛ የቀ ቤተሰብ ነው። ማለት ዘላቂ። እሺ፣ ከዚህ ጋር ገጽታ ጽ ማለት የጸ ቤተሰብ 6ኛ ነች። ታ ደግሞ የተ ቤተሰብ 4ኛው ነው። በአንድ ላይ ገጽታ ይላል። እሺ፣ ከዚህ ጋር ፀሐይ ይህ ማለት የቤተሰብ 6ኛ ፊደል ፀሐይ። ጨለማ ማለት የመቤተሰብ 4ኛ ፊደል ጨለማ። እሺ ከዚህ ጋር ጅማሮ
ጅማሮ ጅ ማለት የጀ ቤተሰብ ስድስተኛ ፊደል ማ የመ ቤተሰብ አራተኛ እና ሮ ደግሞ የረ ቤተሰብ ሰባተኛ ሆኖ በአንድ ላይ ስናነበው ጅማሮ ጅማሮ ይላል። እሺ የመጨረሻው ተቋም ተቋም ተ የመጀመሪያ ፊደል ቋ ማለት ስምንተኛ የቀ ቤተሰብ ወይም ደግሞ ዲቃላ ሆሄያት የምንላት ፊደል ነች። ም ደግሞ ስድስተኛ የመ ቤተሰብ ሆኖ በአንድ ላይ ተቋም ተቋም ይላል። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ምን ይላል? ሀ በ ሻ ሀበሻ ሀበሻ ሻ የሸ ቤተሰብ አራተኛ ነች። ሀበሻ አ መ ት ት አመት አመት አ የመጀመሪያ መ የመጀመሪያ እና ት ደግሞ ስድስተኛ የተ ቤተሰብ በአንድ ላይ አመት። እሺ ከዚህ ጋር ሙከራ ሙከራ ሙ ማለት የመ ቤተሰብ ሁለተኛ ፊደል ከ የመጀመሪያ እና ራ ደግሞ የረ ቤተሰብ አራተኛ ሆኖ በአንድ ላይ ሙከራ ሙከራ ይላል። እሺ ከዚህ ጋር ወራት 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 ወ የመጀመሪያ ፊደል ራ የረ ቤተሰብ አራተኛ እና ት ደግሞ ስድስተኛ የተ ቤተሰብ በአንድ ላይ ወራት ወራት። እሺ ከዚህ ጋር አመት 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 እዚህ ጋር የተደገመ ፊደል ነው። አመት የሚለውን ሁለቴ ነው አሁን የጻፍኩትኝ። አ የመጀመሪያ እንዳልኳችሁ መ የመጀመሪያ ት ደግሞ ስድስተኛ የተ ቤተሰብ ብያችኋለሁ በአንድ ላይ አመት አመት። እሺ ከዚህ ጋር ቀናት 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 ማለት ስድስተኛ የተ ቤተሰብ ቀናት። ሐሙስ 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 ሀ የመጀመሪያ ሙ የመ ቤተሰብ ሁለተኛ እና ስ ደግሞ ስድስተኛ የሰ ቤተሰብ ነው በአንድ ላይ ሐሙስ ሐሙስ። እሺ ቅዳሜ ቅዳሜ ቅ ስድስተኛ የቀ ቤተሰብ ዳ አራተኛ የደ ቤተሰብ እና ሜ ደግሞ አምስተኛ የመ ቤተሰብ ሆኖ በአንድ ላይ ቅዳሜ ቅዳሜ ይላል። እሺ ከዚህ ጋር ደግሞ ምን ይላል? ሰፈራ 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 ራ ማለት የረ ቤተሰብ አራተኛ ሰፈራ። ገበያ 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 ያ ማለት የቤተሰብ አራተኛ ፊደል ገበያ። ቀበሮ ሮ ማለት ሰባተኛ የረ ቤተሰብ በአንድ ላይ ቀበሮ ቀበሮ። እሺ ከዚህ ጋር መገበ 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 እነዚህ ሶስቱም የመጀመሪያ ፊደላቶች ናቸው። መገበ። እሺ ከዚህ ጋር ጥገና ጥገና ጥ ማለት የጠ ቤተሰብ ስድስተኛ ገ የመጀመሪያ እና ና ደግሞ አራተኛ የነ ቤተሰብ በአንድ ላይ ጥገና ጥገና ይላል። እሺ ከዚህ ጋር ሀገር 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 ሀ የመጀመሪያ ገ የመጀመሪያ እና ር ደግሞ ስድስተኛ የረ ቤተሰብ በአንድ ላይ ሀገር ሀገር ይላል። ኦኬ ከዚህ ጋር ደግሞ ምን ይላል? ሁለት 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 ሁ ማለት የሀ ቤተሰብ ሁለተኛ ፊደል ለ የመጀመሪያ እና ት ደግሞ ስድስተኛ የተ ቤተሰብ ሆኖ በአንድ ላይ ስናነበው ምን ይላል? ሁለት ሁለት ይላል። እሺ የመጨረሻው ደግሞ ሰባት ሰባት ሰ የመጀመሪያ ፊደል ባ አራተኛ የበ ቤተሰብ እና ት ደግሞ ስድስተኛ የተ ቤተሰብ በአንድ ላይ ሰባት ሰባት ይላል። እሺ እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርት እነዚህን የአማርኛ ቃላቶች ተማምረናል። እዚህ ጋር እንደምታዩዋቸው እንግዲህ እነዚህ ባለ ሶስት ፊደላት ቃላት ናቸው። እነዚህ በቀጣይ ደግሞ በሌሎች በዋናነት አማርኛ እና እንግሊዘኛ ቪዲዮ ሁሌም እየሰራሁ ስለምለቅ እናንተ እየገባችሁ ቪዲዮአችንን ማየት ይቻላል። ሁሌም የምሰራው ቪዲዮ ደግሞ በቀላል መንገድ ሁሌም ዩቲዩብ ላይ ስትገቡ እንድታገኙት ሁሌም ቪዲዮውን ላይክ እያደረጋችሁ በተጨማሪ ደግሞ ሰብስክራይብ ማድረግም ያስፈልጋል ማለት ነው። ቻናላችን ሰብስክራይብ አድርጋችሁ ሁሌም የምሰራውን ደግሞ ላይክ ካደረጋችሁ ሁሌም ቢሆን እኔ ቪዲዮ ሰርች ስለቅ እናንተ ዩቲዩብ ላይ ስትገቡ ታገኙታላችሁ ማለት ነው። ለዛሬ የነበረን ትምህርት ይሄን ይመስላል። ቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። መልካም ጊዜ ይሆንላችሁ። ባይ ባይ